በጣም ብዙ ይሉንታ ያለባቸው ደስ የሚሉ በጣም ሰውኛ የሆኑ ነገሮች ከእግዚአብሔር ቃል ሊለዩን ይችላሉ። ለሰዎች ጥሩ ለመሆን ናይስ ለመሆን ምናምን ከማሰብ ከዚህ ውስጥ አመንጭተን ከእግዚአብሔር ቃል ልንለይ እንችላለን። ለነዚህ ምን መሆን አለብን? ዲሲፕሊን መሆን አለብን። ራሳችን ማስገዛት አለብን። ቅድሚያ የምሰጠው እግዚአብሔር ቃል ለሚነግረኝ ነገር ነው። እኔ አሁን ማሰብ ፈልገው ይሄ ነው። በመሰረቱ ያው የሁሉንም ሰው ችግር እኛ ማሰብም መለወጥም አንችልም። እግዚአብሔር ብቻ ነው እሱ የሚችል። እኛ ደግሞ እግዚአብሔር አይደለም። እዚህኛ ዕውቀትን በተመለከተ ውስንነት ስላለብን የምናደርገው ምንድነው? ወደ እግዚአብሔር ቃል ሰዎች ምን እንዲያደርጉ እንዲደርሱ ነው የምንረዳቸው። ዛሬም በዛው ሐሳብ ላይ ነው የምንቀጥለው። እንግዲህ እግዚአብሔር ለሰው ከሰጠው ትልቁ አቅም የማሰብ አቅም ነው። በሐሳብ ነገሮችን ባንጨርሳቸው ኖሮ ለማድረግ ይከብዱ ነበር። በአእምሮአችን ስላለቁ ነው ሁሉም ነገሮች ምን የሚያደርጉት የሚቀሉ። አንድ ታሪክ ልንገራችሁና በዛ ታሪክ ላስረዳችሁ። አንድ አሜሪካ ውስጥ በጣም የታወቀ የመዝናኛ ቦታ አለ፣ ዋልት ዲዝኒ የሚባል እና ሰውየው ይሄንን የሰራው ሰውዬ ፕሮጀክቱን ሳይጨርስ ነው የሞተው። ዲዝኒ የሚባለው ሰው ማለት ነው። እና እየተሰራ ያለ በጣም ትልቅ ነው። እየተሰራ ያለ ሳይጨርሰው ነው የሞተውና ከሞተ በኋላ ሲመረቅ የሚመረቅበት ምርቃቱ ላይ ፕሮግራሙን የሚመራ ሰው ወጣና ዛሬ ዋልት ቢኖር ኖሮ በጣም ደስ ይለኝ ነበር አለ። ይሄን ሳያይ በመሞቱ አለ። ከዛ ንግግሩን ጨርሶ ከወረደ በኋላ ሚስቱ ወጣችና የዋልት ሚስት ምን አለች? ይሄንን ወጣት ልጅ ላርመው ፈልጋለሁ አለች። መጀመሪያ በልቡ ምን አድርጎት ነበር? አይቶት ነበር። ጨርሶት ነው የሞተው እሱ። ስለዚህ የመሬት ላይ ሲመጣ ሲገነባ ግንባታ ላይ ሲሆን ነው እንጂ ያላየው፣ ተገንብቶ ነው እንጂ ያላየው፣ በልቡ ምን አድርጓል? ጨርሷል፣ አልቋል። ስለዚህ እግዚአብሔር ለሰው ልጅ የሰጠው ትልቁ አቅም ነገሮችን በልባችን መጨረስ ነው። በሐሳብ ነገሮችን መጨረስ፣ ማጠናቀቅ፣ መፈጸም የምንችልበትን ምን ሰጥቶናል? አቅም ሰጥቶናል። ግን ህይወት ሐሳብ ብቻ አይደለም፣ በሐሳብ መጨረስ ብቻ አይደለም። በሐሳብ ያለቀ ነገር ግን ለማድረግ ቀላል። በሐሳብ ያላለቀ ነገር ግን ሁኑ ብንባል አድርጉ ብንባል ማድረግም መሆንም አንችልም። አቅሙ የለንማ፣ እዚህ ውስጥ አላለቀም። ስለዚህ ከምን ቀጥሎ ምን እንደሚሆን አናውቅም። በልባችን ነገሩ ሲያልቅ ግን አድርጉ ስንባል እንዴት እንደምናደርገው እንዴት እንደምንፈጽመው እናውቃለን። ስለዚህ ትልቁ እግዚአብሔር በሰው ውስጥ ያስቀመጠው ወይም የሰው አእምሮ እግዚአብሔር የሰጠን አእምሮ ነገሮችን ቀድመን በልባችን ምን ማድረግ ነው? መጨረስ የምንችልበትን አቅም ነው። ይህን እንግዲህ በእግዚአብሔር ቃል ብናስበው ፈውሳችንን ቀድመን መጨረስ እንችላለን። ደስታችንን ቀድመን በልባችን ምን ማድረግ እንችላለን? መጨረስ እንችላለን። ሰላማችንን በልባችን ምን ማድረግ እንችላለን? ለዚህ ነው እግዚአብሔር አስቀድሞ የሚነግረን ሁሉን ነገር በልባችን እንዲያልቅ ነው። በልባችሁ ይህን በሐሳባችሁ እንግዲህ ሰማዩ በላይ ባሉት ነገሮች ላይ ይሁን ሐሳባችሁ ይለናል። መሞትን መነሳትን እኮ ከክርስቶስ ጋር ተነስታችኋል። መቀበርን ከሱ ጋር ተቀብራችኋል። መነሳትን ተነስታችኋል። ይሄ ሆናችኋል። አሁን ግን የቀራችሁ እሱ ባለበት በላይ ያለው ምን እንድታደርጉ እንድታስቡ። ለምን? ያንን ካላሰባችሁ ያንን መኖር አትችሉ። ስለዚህ ያንን ኢየሱስ በላይ ያለውን ያንን ህይወት መኖር እንድትችሉ አለ። አሁን ሐሳባችሁ ቤት ይሁን በላይ ባለው ላይ። ምን ማለት ነው? በላይ ባለው ላይ በቃ እግዚአብሔር ስለኛ ያለውን ሐሳብ ምን ማድረግ ማሰብ። የዛን ጊዜ በዚህ የምንኖረው ኑሮ ቀላል። ለምን? ሐሳባችን የት ነው? በልባችን መጨረስ እንችላለን። ሁሉን ነገር በልባችን መጨረስ እንችላለን። ስለዚህ ዛሬ ይሄንኑ ሐሳብ ነው እንትን የምናደርገው። ግን ይኸውላችሁ በልባችን መጨረስ ነው። አዎ ሐሳብ ነው፣ ልክ ነው። እሱንም ባለፈው ሳምንት ተምረናል። ግን ዛሬ መጨመር ፈልገውን መሰላችሁ በልባችን በያዝናቸው ሐሳቦች ላይ መጽናት። እነዛ ሐሳቦች ላይ ምን ማድረግ? መጽናት፣ ወደዚህ ያለ ማለት። ለምን? ፍሬም ማፍራት ከፈለግን የጸናንበት ነገር ብቻ ነው ፍሬም ያመጣል። የቆየንበት ነገር ብቻ ነው ፍሬም ያመጣል። ወጣ ገባ ካለን ፍሬ አናመጣበት። አንዴ ስናዝን፣ አንዴ ስንደሰት፣ አንዴ ስናዝን፣ አንዴ ስንደሰት የምንኖር ከሆነ
ወይም የምናስበው ሐሳብ እንደዚህ ከሆነ የምንፈልገው ነገር ላይ ፍሬ ማፍራት አንችልም። ፍሬ ለማፍራት በነገሩ ላይ መጽናት አለብን። በምንፈልገው ነገር ላይ መጽናት አለብን። ስለዚህ መጀመሪያ ምንድነው ማሰብ የምፈልገው ወይም እንዲሆንልኝ የምፈልገው ነገር ምንድነው ብላችሁ ጠይቁ። ወይም ሁላችንም እንጠይቅ። በቃ እኔ ፍሬ ላፈራበት የምፈልገው ነገር ምንድነው? ያንን ነገር ካላሰብኩት ፍሬ ላገኝበት አልችልም። ካልጸናውበት መጽናት የሚለው ቃል ደስ የሚለው መገፋት ስላለው ማለት ነው። መነቅነቅ ስላለው ተነቅንቆ ካልወደቀ ነው ጸና የሚባለው እንጂ ስለቆመ ብቻ ጸና ይባላል። ስለዚህ መቆም አይደለም፣ አንድ ሐሳብ ላይ እንድንቆም አይደለም፣ እንድንጸናበት ነው። ለምን? ከዛ ሐሳብ ሊነቅለን የሚመጣ ብዙ ሐሳብ ስላለ፣ ብዙ ሁኔታ ስላለ፣ ብዙ ጣውረድ ስላለ። ስለዚህ የሚያደርጉን ምንድነው? ከሐሳባችን ምንድናደርግ ነው? እንድንንሸራተት ነው የሚፈልጉት። ሁሉም ነገሮች ከያዝነው ከእውነተኛ መረዳት ወይም ከእግዚአብሔር ቃል ላይ ምን ሊያደርጉን? ስለዚህ ብንወጣ ብንገባ ብንወርድ ዝቅ ብንል ከፍ ብንል ሁሉም ነገር ካለንበት ቦታ ለመንቀል ነው እንጂ። ስለዚህ ጽናታችን ነው የሚሞክሩን ማለት ነው። በዚህ መጥቶ የሚሞክረው ጽናታችን ነው፣ በዚህ መጥቶ የሚሞክረው ጽናታችን ነው። ጸንተን ከተገኘን ጥሎን ይሄዳል። እዚህ ነው ኢየሱስን ሰይጣን አንዴ አይደለ የሞከረው፣ 2 3 ነው። ግን ሞከረውና ከዛ ላልተወሰነ ጊዜ ትቶት ሄደ። ለምን? ጸንቷል። በዛ ባለው መረዳት ባለው ዕውቀት ሊጥለው አይችልም። የመጣው ግን ሊጥለው ነበር፣ ፈታኝ ስለሚል ማለት ነው። ፈታኝ ማለት በክፉ የሚፈትን ቴምፕት የሚያደርግ ቴምፕቴሽን ክፉ ስለሆነ በክፉ የሚፈትነው ሰይጣን ምን አድርጎ ነበር? መጥቶ ነበር ወደሱ። ምን ሊያደርገው? ሊጥለው። ከዛ ፊት የጣለው ሰው አለ። አዳምን ጥሎት ነበር። ስለዚህ በዛው ሐሳብ መጥቶ ኢየሱስን ምን አደረገው? ፈተነው፣ ግን ጸናበት። አሊን ሊያነቃንቀው አልቻለም። ስለዚህ ራሱ ጥሎት ሄደ። እዚህ ነው አሁን በሐሳብ መጽናት፣ በእግዚአብሔር ቃል ላይ መጽናት የሚያስፈልገን። ለዚህ ነው ፍሬም እንድናፈራበት ከፈለግን ፍሬም የምናፈራው የጸናንበት ነገር ነው። ልንገራችሁ፣ በችግርም ፍሬ ያፈራ ነው ስለጸናንበት ነው። ፍርሃታችን የቀደመው ፍርሃት አድጎ እንባ ያደረሰን ጸንተንበት ነው። ፈራዋለሁ፣ ይሄን ነገር ፈራዋለሁ እያልን ስለጸናንበት እንባ ላይ ያደረሰን። ልክ እንደዚሁ ደግሞ የእግዚአብሔርን ቃል አስበንበት በእግዚአብሔር ቃል ተተክለንበት ቢሆን ጸንተንበት ቢሆን የምናፈራው ያንኑ ስለሆነ የተተከልንበትን ነገር ስለሆነ የጸናንበትን ነገር ስለሆነ የምናፈራው። ስለዚህ በእግዚአብሔር ቃል መጽናት ያስፈልገን ወይም የእግዚአብሔርን ቃል ደጋግመን ማሰብ ያስፈልገን ፍሬ እንድናፈራበት ስለሆነ ፍሬ ካላፈራንበት ሉቃስ 8 ላይ እንደሚያስተምረን ያው እየሰሙ አይደለ ሁሉም። እስቲ ወደ ሉቃስ 8 እንሂድና ሁሉም እየሰሙ ስለሆነ ኢየሱስ የዘሪውን ምሳሌ ከተናገረ በኋላ ሲያብራራላቸው ያለውን ክፍል ነው የምናነበው። ከቁጥር 11 ጀምሮ ሉቃስ 8 ከቁጥር 11 ጀምሮ እንደዚህ ይላል። እንግዲህ የምሳሌው ትርጉም ይህ ነው። ዘር የተባለው የእግዚአብሔር ቃል ነው። በመንገድ ዳር የወደቀው ቃሉን የሚሰሙ ነገር ግን አምነው እንዳይድኑ ዲያብሎስ መጥቶ ቃሉን ከልባቸው የሚወስድባቸው ናቸው። በድንጋያማ ቦታ ላይ የወደቀው ቃሉን ሲሰሙ በደስታ የሚቀበሉ ናቸው። እነዚህ ለጊዜው ያምናሉ እንጂ ስር ስለሌላቸው ማለት አልጸኑበትም። ስር የሌለው ነገር እንዴት መሰላችሁ? ለምሳሌ ንፋስ ሲመጣ መጀመሪያ የሚወስደው ስር ያለውን አይደል፣ ከላይ የተቀመጡትን አይደል፣ ወረቀቱን፣ ላስቲኩን ምናምን ይዞት ይሄዳል። ምክንያቱም ስር ስለሌላቸው ቀላል ነው። ንፋስ መጥቶ ስር ካለውስ በቃ እንደዚህ ሊል ይችላል እንጂ የትም አይሄድም። ለምን? ስሩ ምን ስለተተከለ። ስር ስለሌላቸው በፈተና ጊዜ ፈጥነው የሚክዱ ናቸው። ስለዚህ ፈተናውን አይችሉትም ማለት ነው። በእሾህ መካከል የወደቀው ቃሉን የሚሰሙት ናቸው። እነዚህ ውለው አድረው በምድራዊ ሕይወት ጭንቀት፣ በባለጠግነትና ተድላ ደስታ ታንቀው በሚገባ አያፈሩም። በመልካም መሬት ላይ የወደቀው ቃሉን ቅንና በጎ በሆነ ልብ ሰምተው የሚጠብቁ ታግሰውም በመጽናት ፍሬ የሚያፈሩ ናቸው። ታግሰው ምን በማለት በመጽናት ምን የሚያደርጉ ናቸው? ፍሬ የሚያፈሩ። ስለዚህ
በእግዚአብሔር ቃል ፍሬ ማፍራት ከፈለግን መጽናት በጣም ወሳኝ ነገር። እሱኑ ደግመን ይውላችሁ መጽናት እንዴት መሰላችሁ? የመጡት ነገሮች እያለፉ እኛው እዛ ከተገኘን ማለት ነው። ሀዘኑም መጥቶ ደስታውም መጥቶ የተፈተኑት በተድላና በደስታ ነው። በሀዘን ብቻ አይደለም፣ በጭንቀት ብቻ አይደለም፣ በሁሉም። ስለዚህ ሁሉም መጥቶ አልፎ እዛው ከቀሩ እነሱ ምን ቃሉ ላይ ከቀሩ የቀሩት እነሱ ምን አደረጉ? ጸኑ ተባለ። ስለዚህ የሚመጣው ከዚህ ሊነቅለን ስለሆነ ሁሉ ነገር። ስለዚህ መጽናት ሁኔታው እየመጣ ያልፋል ይቀያየራል እንጂ እኔ አልነቀልም ካልኩ ማለት ነው። እኔ ሐሳቤን አልቀይርም፣ እኔ የምፈልገውን ምን አላደርግም። ስለዚህ የእግዚአብሔር ቃል ላይ ነው እንጂ መጽናት ችግራችን ላይ መጽናት አያስፈልግም። ችግር የተባለ ሁሉ የሚለወጥ ስለሆነ የዘላለም ችግር የለም። ሁሉም ችግር ጊዜያዊ ነው። ለዚህ ነው ችግር የተባለው ጊዜያዊ ስለሆነ። ጊዜያዊ ባይሆን ኖሮ ችግር አይባል። ስለዚህ ለውጥ መፍትሄ የሌለው ደግሞ ችግር የለም። አልሰማንም አላወቅንም እንጂ ሁሉ ችግር ምን አለው? መፍትሄ አለው ሁሉም። ስለዚህ የእግዚአብሔርን ቃል ማሰብ እስካልጀመርን ድረስ እውነተኛ አቅማችንን አናውቅም። ሰው እውነተኛ አቅሙን ማወቅ የሚጀምረው የእግዚአብሔርን ቃል ማሰብ ሲጀምረው። ለምን? ባሰብነው በዛ ቃል ልክ ማንነታችንን፣ ራሳችንን፣ አቅማችንን ምን ማድረግ ስለምንችል ማወቅ። ልንገራችሁ፣ የእግዚአብሔር ቃል ስለ ጤንነታችን፣ ስለ ፈውሳችን የተነገረውን ቃል እስካላሰብን እስካላወቅን ድረስ አቅማችንን አናውቀው። የምናውቀው ድክመታችንን ብቻ። ይሄ ዓለም ደግሞ የሚነግረን ወይም የዚህ ዓለም እውቀት ደግሞ ሁሉ ጊዜ የሚነግረን የማንችለውን ነው። ሁሉ ጊዜ ሁኔታው፣ አስተዳደጋችንን፣ አካባቢያችንን፣ ሁሉን ነገር ብናይ የማንችልበትን መንገድ ነው የሚነግረን። ብዙ ስለማንችላቸው ነገሮች ብዙ ማስረጃዎች አሉ። እንችላለን ስንል ግን የሚያጥረን ማስረጃ ነው። ለምን? ከእግዚአብሔር ቃል ውጪ ስለምናስብ። በእግዚአብሔር ቃል ደግሞ ካሰብን እንደምንችል ነው እንጂ እንደማንችል የሚነግረን ምንም ነገር የለም። ይሄንን እንኳን አትችለውም የሚለው አንድም ነገር የለውም ወደ እግዚአብሔር ቃል ከመጣ። ለዚህ ነው ለሚያምን ሁሉ ይቻለዋል አለ። ስንቱ ሁሉ የእግዚአብሔር ቃል ጋር ስንመጣ አቅማችን፣ ትክክለኛ አቅማችን የምናውቅበት ቦታ፣ ትክክለኛ እውነተኛ መልካችንን የምናየው ወደ እግዚአብሔር ቃል ስንመጣ። ይኸውላ እዚህ ላይ እስካልጸናን ድረስ የምንፈልገውን ውጤት ማምጣት አንችልም። የምንፈልገው ልንገራችሁ፣ ብዙ ሰዎች እሺ ማርቆስ 5 ላይ ያለችዋን ሴት ልንገራችሁ። እሷ በጣም የምንደነቅባት የምንሰብካት ለምን እንደሆነ ታውቃላችሁ? ሀብቷን ንብረቷን በሙሉ ብዙ ባለመድኃኒተኞች ጋር ሄዳ ምን አደረገች? የምትፈልገው መፈወስ ብቻ ነው። ጽንድት ያለችው እሱ ላይ። ከዛ ጨርሳ ግን አንድ ነገር ሰማች። ኢየሱስ የሚባል ደግሞ ፈዋሽ አለ ስትባል ይሄን ሰማችና ያዘች። በዚህ ቢያልፍ ቢመጣ ሄጄ የልብሱን ጫፍ ምን አደርጋለሁ? እነካለሁ። ያ ማለት እንዴት መሰላችሁ? ሊያስወግራት ይችላል። ደም እየፈሰሳ ሰው መሀል መገኘት በህጉ መሰረት ትወገራለች። አይምሯትም ካወቁ። ለዚህ ነው ተደብቃም የነበረው። ግን ከተፈወሰች በኋላ ማን ይነካኝ አለ ኢየሱስ። ሄዳ ከነካች በኋላ ሰው ትክክለኛ አቅሙን፣ ትክክለኛ ኃይሉን የሚያውቀው የእግዚአብሔር ቃል ምን ባረግ ለጊዜ። እዚህ የምንፈልገውን ነገር ላይ እንድንጸና እንድናስብ የሚያደርገን የሰማነው እውነት ብቻ ነው ከእግዚአብሔር ቃል። እሱ ላይ እስካልጸናን የምንፈልገውን ነገር እንደዚህ እንዳየነው ሩቅ እንዳየነው ልንቀር እንችላለን። ሩቅ እንዳየነው። ለምን? መጽናት የሰማነው ነገር ላይ የተነገረን ነገር ላይ እግዚአብሔር ይሄንን ብሎኛል ያልነው ነገር ላይ ካልጸናን ነገሩን መድረስ መያዝ አንችልም። እግዚአብሔር የሰጠን አንደኛው ነገር ይሄ ነው። የተነገረው ቃል ላይ ምን እንድናደርግ? መጽናት፣ መቆየት። ትክክለኛ አቅማችንን ማወቅ ከፈለግን ማድረግ የምንፈልግበት መድረስ የምንፈልግበት እውነተኛ ስለ ራሳችን በእግዚአብሔር ቃል ትክክለኛ መረዳት እንዲኖረን ከፈለግን የእግዚአብሔር ቃል ላይ ምን ማድረግ አለብን? መቆየት አለብን። የሚቆዩ ሰዎች፣ የእግዚአብሔር ቃል ላይ የጸኑ ሰዎች፣ የቆዩበት ሰዎች በደንብ ነው አቅማቸውን የሚያውቁት። በደንብ መቆየት ራሱ ያስፈልገው እኮ መገለጥ ለማግኘት፣ ሬቨሌሽን ለማግኘት፣ ብርሃኑ እኮ እንዲበዛል። ስለዚህ አንዴ ከበራልን በኋላ ተመልሰን በፊት በሚይዘን ነገር መያዝ አንችል። ለምን? በርቶልናል፣ አሁን ገብቶናል። ነገሩ ላይ ምን አድርገናል? ጽንት ብለናል፣ ቆይተናል። ስለዚህ እንድንይዘው የምንፈልገውን ነገር እንድንደርስበት እግዚአብሔር በልባችን ያስቀመጠው ቃል ላይ መጽናት ብቻ ነው። መጽናት እንትኖች ፈረንጆች የቡልዶግ ፌዝ የሚሉት አለ። ቡልዶግ ፌዝ ማለት ቡልዶግ የውሻ አይነት ነው፣ የውሻ ዝርያ ያለው ነው። እሱ ይሄ ከዚህ በላይ በጣም ግዙፍ ነው። እንትኑ ፊቱ ምናምን ይሄ መንጋጋው በጣም ትልቅ ነው እና አጥንት ከያዘ አይለቅም።
እንዴት እንደማይቀር ታውቃላችሁ? እንደዚህ ይዘው ቢያንጠለጥሉት ራሱ አይለቅም። እንደዚህ ሰውነቱን ተሸክሞ በዚህ በመንጋጋው መቆም ይችላል፣ መንጠልጠል ይችላል፣ አይለቅም። አንዴ ከያዘ አጥንት አይለቅም። እና እንደዚህ አጥንቱን ይዘው ቢያንጠለጥሉት በደንብ ይንጠለጠላል ለረጅም ሰዓት። ይሄ የመንከስ አቅሙ በጣም ጠንካራ ስለሆነ አይለቅም። እና ለምንድነው ቡልዶግ ፌዝ የሚባለው ወይም የቡልዶግ አይነት የዛ አይነት ፌዝ የሚባለው? ከያዘም አይለቅ ማለት ነው። አንዴ ፈውዙን ከያዘ ምንም ማለት የማይለቅ ማለት ነው። አንዴ እግዚአብሔር የነገረውን ነገር ከያዘ ምንም ማለት የማይለቅ፣ እየመጣ ልቀቅ ብሎ ቢያንጠለጥለው ምን አድርግ አይለቅም። ከያዘ ምን አድርጎ ይዟል፣ ንቅ አድርጎ። የእውነት እግዚአብሔር የነገረን ምንድን ነው? ደስታችን ንቅ አድርገን መያዝ ማለት ሊወስድ የሚመጣ ብዙ ነገር እኮ አለ። ግን እንዲህ ቢያደርገኝም ይዤዋል፣ አለቅልም። ተስፋ ቆርጦ ምን ያደርጋል? ይሄዳል እንጂ አስቀምጦት ንቅ አድርጎ መያዝ መጽናት ማለት እሱ ነው። እግዚአብሔር የሰጠን ነገር ላይ በቃ ይውላችሁ ቃል ካልተወሰደበት ሰው በጣም ጠንካራ ሲጥል ነው። ወሰደባቸው የሚለው ፍሬ እንደሚያፈሩበት ምን ስለሚያውቅ እዚሁ ሊወስድ የሚመጣው እሱ ነው። ግን እሱን ከያዙስ አለቅም ካሉ በቃ አልፈው መሄዳቸው አይቀርም። የሚፈልጉትን ህይወት ማየታቸው ለውጣቸው ላይ መድረሳቸው አይቀርም። ስለዚህ የእግዚአብሔርን ቃል ስናስብ ጸንተን እዛ ላይ መቆየት፣ ዲስትራክት በሌላ ሐሳብ ከዚህ ካለንበት ሐሳብ አለመወሰድ፣ አለመሰረቅ፣ ሐሳባችን ሳይሰረቅ ማለት ነው። ሐሳባችንን ምንም ሳይወስደው ዝም ብለን እዛ ላይ ምን እያሰብክ ነው ሲል አይ አንድ ቃል በርቶልኝ ነው። ለምን እያወሩ ራሱ አንሰማም? ለምን የቱ ጋር ነን? እግዚአብሔር ቃል ላይ እግዚአብሔር የነገረን ተስፋ ላይ እግዚአብሔር ያስተማረን ነገር ላይ ምን ቃል እያሰብኩ ነው? ችግር እያወሩ ራሱ አንሰማም። የቱ ጋር ነው ሐሳባችን? የእግዚአብሔር ቃል ላይ አይሆንም እኮ ይሄ አይሳካም እኮ አናስበው። ለምን ሐሳባችን በምን ተይዟል? በእግዚአብሔር ቃል ተይዟል። እንግዲህ ለውጣችን የምናመጣበት መንገድ የእግዚአብሔር ቃል ላይ ከጸናን ብቻ ነው። ይኸውላችሁ የሚጸኑ ሰዎች በሐሳብ የሚጸኑ ሰዎች ምን እንደሚያደርጉ ልንገራችሁ። ያሰቡትን ነገር ማብዛት ይችላሉ። ይኸውላችሁ መብዛት ይሄ ፍሬያማነት ምናምን ያለው ሐሳብ ውስጥ ነው። እንዲበዛ የምትፈልጉት ነገር ላይ ቆዩ። ብዙ እንዲሆን የምትፈልጉት ውጤት እንዲያመጣ የምትፈልጉት ነገር ላይ ቆዩ። በጣም ስትቆዩበት በሮች ታያላችሁ፣ መስኮቶች ታያላችሁ፣ መውጫ መንገዶች ታያላችሁ፣ ደረጃዎች ታያላችሁ። ብዙ የምትሄዱበት የምትሳኩበት መንገድ ታያላችሁ ከቆያችሁበት፣ ከጸናችሁበት። መጽናት የሚያስፈልገን ለዚህ ነው። እናበዛዋል፣ ይበዛል፣ በጣም ነው የሚበዛው። ልንገራችሁ ችግርም እንደዛው ነው የሚበዛው። አንዳንድ ሰው የሚጀምረው ካለቃው ጋር አለመስማማት አለመግባባት አለብኝ ብሎ ነው የሚጀምረው ሲጀምር ችግርን። ከዛ በኋላ ግን እስከ መባረር ድረስ የሚደርሰውን ሐሳብ ያስባል ቁጭ ብሎ ቢያባረረኝስ ደግሞ እያለ። ስለዚህ የጀመረው ከትንሽ ስለሆነ እየበዛ ይሄዳል ሐሳቡ። ከቆየንበት ነው የሚበዛው። አንዳንድ ሐሳቦች ለዚህ ሲመጡ አይ ምናምን ብለን ከተውናቸው ምንም ውጤት ሊያመጡ አይችሉም። አንዳንዱም ደግሞ ከፈራ ነው ምን ማድረግ እንጀምራለን? በደንብ ማብዛት እንጀምራለን። እንደዚህ ቢሆንስ፣ እንደዚህ ቢሆንስ፣ እንደዚህ ቢሆንስ። ከዛ ምንም የተፈጠረ ነገር እኮ የለም። እኛ ውስጥ ስለበዛ እንቅልፍ እናጣለን። እኛ ውስጥ ስላደገ ምግብ ይከለክለናል። አይ ሰሞኑን ጥሩ አይደለም ማለት ሰውነታችን እኮ ጥሩ ነው፣ ግን እዚህ ውስጥ ችግሩ ምን አድርጓል? በስቷል። አብዝተነዋል። ማብዛት ስለምንችል አእምሮ ትልቁ አቅሙ ይሄ ነው። ለዚህ ነው አንዳንድ ጊዜ ቀን ስናሰላስል የነበረውን ጥቅስ ማታ ሌሊት ስብከት ሆኖ አድጎ ምናምን ሌሊት ምን ነሳው ወይ ጠዋት አእምሮ ማሳደግ ስለሚችል ለዚህ ነው አንዳንድ ጊዜ ቀን ስናስብ የነበረውን ነገር ህልምን ሁሉ የምናየው በማታ አእምሮ ከያዘው ምን ማድረግ ይችላል? ማብዛት ይችላል። ስዕል ስሎልን ህልም አድርጎ ምን አድርገን ይሰጠናል ሌሊት። ችግርም የሚያስብ ሰው እንደዛ ነው። ስለዚህ ሄዶ የሚጣላበትን ነገር ሲያስብ ሲያባዛ ያድራል ማለት ነው። ስለዚህ የምትፈልጉትን ነገር እግዚአብሔር በሰጣችሁ በቃ ትልቁ አቅም እኮ ይሄ ነው። በጣም ደስ ይላል። አእምሮ ይሄ እግዚአብሔር የሰራልን በጣም ኃይለኛ እዚህ ጋር ነው በቃ አቅሙ የሚባል አይደለም። በቃ ከዚህ በኋላ ማሰብ አትችሉ የሚባል የለም። አይገርም? እንደኛ እኮ የሆኑ ሰዎች ናቸው ጨረቃ ደርሰው የሚመጡት። እንደኛ የሆኑ ሰዎች እዚህ ጋር የሚባል አእምሮ የለም። ማብዛት ይችላል፣ ብዙ ነገር መለወጥ ይችላል። በጣም እንደኛ እኮ የሚያስብ አእምሮ ነው ሁሉ ነገር እንትን ምንድነው ኦርጋን ይለውጣሉ ከፍተው ምናምን አይደል? ከአንድ ሰው አምጥቶ አንድ ሰው ይተክላሉ ምናምን።
አርቲፊሻል የልብ እንትኖች ያስገባሉ። ይሄ እኮ የሰው አእምሮ እኮ ነው ይሄን ሁሉ የሚያስበው። ምን ያህል አቅም እንዳለው እሱ ምን ያህል አቅም ግን ይሄንን ሁሉ የሚሰራ አእምሮ ለሆነ ችግር ስርስር ብሎ ይቀመጣል። ለምን? ችግሩ ምን አድርጎታል? አብዝቶታል። መፍትሄ የሚያይበት ጊዜ የለውም። ወይም እግዚአብሔር ቃል ላይ ለማሰብ በእግዚአብሔር ቃል ላይ ጊዜ ለመውሰድ ምን የለውም? እድል የለውም። በችግር ስለተያዘ ብዙ ጊዜ እንደምለው አእምሮ አንድ ነገር ከያዘ ይዟል። አሁን ይዣለሁ አይደል? በዚህ እጄ ሌላ ነገር መያዝ እችላለሁ። ለመያዝ ከፈለኩን ማድረግ አለብኝ፣ መልቀቅ አለብኝ አይደል? ስለዚህ አእምሮ ችግር ከያዘ መፍትሄ ማሰብ አይችልም። ችግሩን እስከምናስቀምጥ ድረስ። ስለዚህ የእግዚአብሔርን ቃል ይዘን ደግሞ ችግር ልናስብ አንችልም። የእግዚአብሔርን ቃል አልፈልግም ብለን እስካላስቀመጥን ድረስ የያዝነው ነገር ደግሞ በልባችን በሐሳባችን የያዝነው ነገር ደግሞ የሚበዛ ነው። ማብዛት እንችላለን። ብዙ ነገር ማድረግ እንችላለን። በጣም ብዙ ነው። ሁሉ ከሰው ልብ ውስጥ የሚወጣ ከሆነ ባለፈው ሳምንት እንዳነበሩ የህይወት ምንጭ ወይም የህይወት መውጫ ከዛ ከልብ ነውና እሱን አጥብቀ ምን አድርግ። ከዚህ ከሆነ የሚወጣው የምናወጣው እኛ ከሆነ ምን ፈልገው መውጣት እንችላለን ማለት ነው። ምን ፈልገው ምን እንደምናወጣ እኛ መምረጥ ያለብን። እግዚአብሔር የሰጠን ትልቁ አቅም ይሄ ነው። ይውላችሁ አሁን እግዚአብሔር በሰማይ አሁን በዚህ ሰዓት በዚህ ደቂቃ እግዚአብሔር በሰማይ ለእንትና አስቤያለሁ የሚል ይመስላችኋል? አይልም። እግዚአብሔር ካለ የሚለው አሁን እንትና ይሄን ማሰብ አለበት ነው። እንትና ይህንን ማሰብ አለባት። ለዚህ ነው እኮ እንግዲህ ወንድሞቼ በቀረው ወንድሞቼ እንደነዚህ ስላሉት ነገሮች ምን አልኩ? እግዚአብሔር የሚነግረን ምን ማሰብ እንዳለብን ነው እንጂ ሐሳብ አይመርጥልንም። ሐሳብ የምመርጠው እኔ ነኝ። ይሄንን ምረጥ፣ ይሄንን አስብ ይለኛል። ይሄንን ምረጥ ይለኛል። ሊመርጥልኝ ግን አይችልም። ስለዚህ አሁን የምኖረው ህይወት አሁን ያለውበት ሁሉ የኔ ሐሳብ ነው። እኔ ያበዛሁት ነው። እኔ ያመጣሁት ነው። ከኔ መነጨ ነው። ችግሬንም አመንጭቼው ነው። ምክንያቱም ችግርንም ሰይጣን አምጥቶ በራፊ ላይ አስቀምጦ መሄድ አይችልም። ሐሳብ ነው የሚሰጠኝ እንጂ በሐሳብ ነው የሚጋብዘኝ እንጂ እዚህ ቤት ድረስ ዴሊቨር የተደረገ ችግር የለም። በእኔው በኩል ነው የሚጠቀመው። በእኔው አእምሮ ነው የሚሰራልኝ ችግሬ። እንትን ማመርትለት እኔው ነኝ። እንደዚህ ሲሆን እንደዚህ ቢሆን እንደዚህ ቢሆን ቢከስር ቢዘጋብኝ እንደዚህ ቢመጣ እንደዚህ ቢሆን እያልኩ የምሰራው እኔ ነኝ። በአእምሮዬ እኔው ነኝ። ለምን? እኔ ካልሰራሁት እኔ ካላሰብኩት እኔ ላይ ይሄንን ማድረግ ማምጣት አይችልም። ስለዚህ እግዚአብሔርም በህይወታችን እንዲሆኑ የሚፈልገውን ነገር ሁሉ ማድረግ እንድንችል ወይም በህይወታችን እንዲሆኑ እነዛ ነገሮች ምን እንደሚያደርግ ታውቃለህ? ሐሳብ ይሰጠናል። ለምሳሌ እንደዚህ ስንማር እግዚአብሔር በልባችን ውስጥ ቃሉን በሐሳብ መልክ ይጀምረዋል። ፍላጎቱን በእኛ ውስጥ እንዲሆን የሚፈልገውን ነገር ዘር ይዘራብታል። የእግዚአብሔር ቃል ዘር አይደል? አሁን እንዳነበብነው ዘር ምን ያደርግብናል? ይዘራብናል። እሱን ከያዝነው ነገ በስቶ ብዙ ፍሬ ሆኖ ምን ያደርግልናል? እንኖረዋለን፣ እንበለዋለን። የተፈለገው ይሄ ነው። ስለዚህ እግዚአብሔር ቃል ሲሰብክን፣ መንፈስ ቅዱስ ሲያስታውሰን፣ የሆኑ ሰዎች ሲናገሩ ስንሰማ፣ እንደዚህ ቁጭ ብለን እየተጫወትን የእግዚአብሔርን ቃል እየመጣ በልባችን ሲሰማ ባረከኝ እንትና የተናገረው ቃል ምናምን ስንል ዝም ብሎ አይደለም። ለምን ባረከን? ፍሬ እንድናፈራበት ስለሚፈልግ። እግዚአብሔር እኮ እየተናገረን ያው የሰራዊት ጌታ እግዚአብሔር አልተባለም እንጂ ምን እያደረገ የተናገረን ነው። ተባረኩበት ያልንበት ቃል እግዚአብሔር ምን እያለን ነው? ለምን ተባረክን? ለምን በሌላ ነገር አልተባረክን? ለምን በዛ ቃል ተባረክን? ፍሬ እንድናፈራበት ስለሆነ እግዚአብሔር በዛ ደስታ በኩል ስለሆነ የሚያገለግለን። ስለዚህ በእግዚአብሔር ቃል ደስ መሰኘት ሰው ሲጀምር የመጀመሪያው የእግዚአብሔር እርዳታ እሱ መደሰት ስንጀምር፣ ለምን በተደሰትንበት ነገር ላይ መቆየት ስለምንችል፣ ኃይል ስለምናገኝ፣ አቅም ስለምናገኝ፣ እሱን ደጋግመን ማሰብ ከጀመረን ማብዛት እንችላለን። ቅድም እንዳልኩት ፈውሳችንን ማብዛት እንችላለን፣ ደስታችንን ማብዛት እንችላለን፣ አቅማችንን ማብዛት እንችላለን፣ ሁሉን ነገር ማብዛት እንችላለን። ሁሉን ለምን የመጣው የእግዚአብሔር ቃል የመጣው እኛ ጋር ያለውን ነገር ማብዛት እንድንችል ስለሆነ። ይሄው የዘሩ ምሳሌ ሲናገር እንደዚህ በቃ ታግሰው ጸንተው የቆዩበት ሰዎች ምን ያደርጉበታል? ፍሬ ያፈሩበታል። ምን አይነት ፍሬ? ብዙ ፍሬ፣ ጥቂት አይደለም፣ ብዙ ፍሬ ያፈሩበታል። ሳስብ የምፈልገውን ነገር ለማብዛት ነው ማስበው ማለት ነው። ስለዚህ ምንድነው ማብዛት የምትፈልጉት በህይወታችሁ?
የማትፈልጉትን ነገር አታስቡት። እንዲበዛ የማትፈልጉት ቶሎ እንዲጠፋ የምትፈልጉትን ነገር ጊዜ አትስጡት። ኃይላችሁን እዛ ላይ አትጨርሱ። አቅማችሁን እዛ ላይ አትጨርሱ። ይኸውላችሁ ምንም ቢያስፈራ ምንም ከባድ ቢሆን አትቆዩ እሱ ላይ። ወደ መፍትሄያችሁ ወደ እግዚአብሔር ቃል ውጤት ልታመጡበት ወደ ምትችሉበት ቦታ ነው። የፈለገ ከባድ ቢሆን ልንገራችሁ፣ ቀላል ከሆነማ ምንም የእግዚአብሔር ቃል እኮ ያስፈልገን። ቀላል ከሆነ ዝም ብለን አልፎን እንሄዳለን። ከኛ አቅም በላይ ሲሆን እኮ ነገሩ የእግዚአብሔር ቃል ምንም ያደርገን የሚያስፈልገን። ለምን? አልፈን መሄድ የምንችልበትን ብርሃን ስለሚሰጠን፣ አቅም ስለሚሰጠን፣ እይታዎች ስለሚሰጠን። እዚህ ከበደኝ አሁንስ በቃ ቸርች መምጣት በቃ የዛን ጊዜ ልንታገዝ ሊረዳን ከሚችለን ኃይል ራቅን ማለት ነው። እንደውም በጣም መምጣት ያለብን ማደር ራሱ ያለብን የዛን ጊዜ ነው፣ የከበደን ጊዜ። ለምን? ብዙ ኃይል እንድንቀበል፣ ብዙ ብርሃን እንድናይ፣ ያንን መፍትሄያችንን ማብዛት እንድንችል መገኘት ያለብን ራሱ የእግዚአብሔር ቃል። የዛን ጊዜ ፍሬ ደረጃ ላይ ጸንተን ፍሬ ደረጃ ላይ ከደረስን ይቀሉብናል ሁሉ። ለዚህ ነበረ ያለቀስኩት እንዳል ይሄ ነበር ያስጨነቀኝ፣ ለዚህ ነበረ የፈራሁት። የፈራነውም ነገር እኮ ጊዜና ቦታ ስላገኘ ነው። አእምሯችን ውስጥ ጊዜና ቦታ ባንሰጠው የፈራነው ነገር ፍሬ ሊያፈራ አይችልም። እዚህ ቆላስይስ ምዕራፍ 3 ላይ እንሂድ። ምዕራፍ 3 ከቁጥር 1 ጀምሮ። እንግዲህ ከክርስቶስ ጋራ ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያሉ ነገሮችን ምን አድርጉ? እሹ። ወይም ጠንካራ ፍላጎት ይኖራችሁ፣ በጣም ሳታቋርጡ። ጠንካራ ፍላጎት ማለት እንቅልፍ የሚያሳጣ ማለት ነው። አንዳንድ ነገር በጣም ስንፈልግ እንቅልፍ አይወስድንም አይደል? ዝም ብለን ስናስበው ነው። ልክ እንደዛ ጠንካራ ፍላጎት ይኖራችሁ ማለት መሻት እሱ ነው። እሹ ሐሳባችሁም በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሁን። ለምን? ሞታችኋልና። ለምን? ለዚህኛው ዓለም ለዚህኛው ሐሳብ ምን አድርጋችሁ ሞታችኋል። ለችግር ሞተናል ማለት ነው። ለሐዘን ምናምን ለፍርሃት ምን አድርገናል? ሞተናል ማለት ሌላ ነገር አይደለም። የሞት ነው በቃ እነዚህ ኃጢአት ላመጣቸው ነገሮች ሁሉ ምን አድርገናል? ሞተናል። እዚህ የምንጣጣረው አሁን ለችግር ህያው ለመሆን በጣም ለሐዘን ምናምን ህያው ለመሆን የምንጣጣረው ግን ሞታችኋልና ህይወታችሁም ከክርስቶስ ጋራ በእግዚአብሔር ዘንድ ተሰውሯልና። ህይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ እናንተም በዚያን ጊዜ ከእርሱ ጋር በክብር ምን ታደርጋላችሁ? ትገለጣላችሁ። እንግዲህ ቁጥር 2 ላይ ሐሳባችሁም በላይ ባለው ላይ እንጂ በምድራዊ ነገር ላይ አይሁን። አንዳንድ ትርጉሞች እንደ አላርም ሴት አድርጉት ይለናል። አላርም ሲሞላ አይታችኋል? ከዛ ትንሽ እንድተኛ ብዬ ነው ብሎ 10 ደቂቃ ያረዝምልናል። አያረዝም ማለት በሞላ ነው ሰዓት ምን ያደርጋል? እሪ ይላል፣ እንነሳለን። አላርም ሴት ከተደረገ በተሞላበት ሰዓት ነው ምን የሚያደርገው። ስለዚህ አእምሯችሁን በእግዚአብሔር ሐሳብ ላይ ምን አድርጉት? ሴት አድርጉት። ልክ እንደ አላርም ሞልታችሁ አስቀምጡት። በቃ ሌላ ነገር እንዳያስብ ማለት እሱም ብቻ እንዲያስብ፣ ትንሽም ዝቅ እንዳይል፣ ወደፊትም ቀደም እንዳይል፣ ወደ ኋላም ሐሳባችሁን ምን አድርጉት? በክርስቶስ ሐሳብ ላይ ክርስቶስ በላይ ባለበት በዛ ሐሳብ ላይ ምን አድርጉት? ፊክስ አድርጉት፣ ወይም በዛ ላይ ሴት አድርጉት እንዳይንቀሳቀስ። ለምሳሌ እነዚህ ፊክስ ስላልተደረጉ ይነሳሉ አይደል? እናነሳቸዋለን፣ አንስተን እንወስዳቸዋለን። ሁሉም ፊክስ የተደረገ ነገር የለም፣ ተነስቶ የሚወሰድ ነው። አንድ ነገር ግን ፊክስ ከተደረገ ዛው ከሆነ ለማንሳት ምንድነው ከባድ ነው፣ ያታግላል። ሐሳባችሁን ቤት አድርጉት ክርስቶስ ባለበት። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? አእምሮን ዲሲፕሊን ማድረግ ይጠይቃል ማለት ነው። አእምሮን ማሰልጠን ይጠይቃል ማለት። ለምሳሌ ዛሬ ተምረን ወጥተን በአንድ ሐሳባችን እንደዛ ማድረግ አንችልም።
ስለዚህ ተስፋ መቁረጥ የለብንም፣ በዚህ ማዘን የለብንም፣ ራሳችንን መውቀስ የለብንም። ለምን ገና ፊክስ አልተደረገም፣ ገና በትክክል እዛ ቦታ ላይ ምን አልተደረገም፣ ሴት አልተደረገም። ስለዚህ ምን ጊዜ ይፈልጋል፣ ዲስፕሊን ይፈልጋል፣ ልምምድ ይፈልጋል። በደንብ አእምሯችን ምን ማድረግ አለብን፣ ማሰልጠን አለብን። ኖ ይሄ እንድታስብ አልፈልግም፣ ተመለስ ወደዚህ ሀሳብ እንድትመጣ እንፈልገው። ሊሄድ ሲል ሊንሸራተት ሲል ኖ አንዴ አይደለም ብዙ ጊዜ እንደዚህ ያደርገናል፣ በጣም ብዙ ጊዜ። ስለዚህ ምን መደረግ አለበት፣ ዲስፕሊን መደረግ አለበት። አእምሮ ልንገራችሁ፣ አእምሮን ዲስፕሊን ካደረግን እስካሁን በምንደሰትባቸው ሀሳቦች መደሰት እናቆማለን። እስካሁን በምንደሰትበት ሀሳብ መደሰት እናቆምና እየደበረንም ቢሆን ሀሳባችንን የምናስቀምጠው የእግዚአብሔር ቃል ላይ ይሆናል። ሌላ ነገር ማድረግ እየፈለግንም ቢሆን ኖ ብለን ለምን ዲስፕሊን ከሆነ ሁሉ ሰዓት ነው። አንዳንድ ጊዜ ደስ የማይለንም በስሜታችን ደስታን በማይሰጠንም ነገር ላይ እናደርጋለን እንገኛለን። አንዳንድ ጊዜ ዳይት ላይ ከሆነን ወይ ደግሞ ለመክሳት ሀሳብ ይዘን ወይ ደግሞ ስፖርት እየሰራን ከሆነ የምንወደው ምግብ ላይ እናደርጋለን፣ እንጨክናለን አይደል? ሳንጠላው በጣም ለመብላት እያማረ ራሱ ከዚህ ቦታ ተነስቼ ልሂድ እስክንል ድረስ ለምን ለዛ ነገር ምን አድርገናል? ዲስፕሊን ሆኖናል። ራሳችን ምን አድርገናል? አስገዝተናል። እዚህ አንዳንድ ጊዜ ስለ ሰው ክፉ ማውራት፣ ስለ ፖለቲካ ማውራት፣ ስለ ኑሮውን ምናምን ማውራት ደስ ይላል። ሰው ሲወራ ሲጨቃጨቅ ሲንጫጨ ምናምን ብዙ ሰው ሲያወራ እኔ ብቻ ዝም ካልኩ ያጓጓል፣ አውራ ሊያሰኝ ይችላል። ግን ቶሎ ወዴት መሄድ አለብኝ? ለምን አእምሮዬን እያሰለጠንኩት ነው እኔ። ለምን ለእግዚአብሔር ቃል ምን እንዲገዛ። ስለዚህ ከነዚህ ወሬዎች ወጥቼ እኔ የምፈልገው ፍሬ እንዳፈራበት እኔ ማብዛት የምፈልገው ነገር ላይ ምን ማድረግ አለብኝ? መጽናት አለብኝ። ምን እያደረኩ ነው? አእምሮን ዲስፕሊን እያደረኩት። ቢያምረኝም ማለት ነው፣ ደስ ቢልም ጨዋታው ወሬው ደስ ቢልም ባይጎዳም፣ ይኸውላችሁ ስለማይጎዳና ስለሚጎዳ ብቻ አይደለም፣ ባይጎዳም ምንም ባያደርግም የሚጠቅመን ነገር ላይ መቆየት ይሻለናል። ፍሬ የምናፈራበት ነገር ላይ መቆየት ይሻለናል። ለምን ዝም ብለን አቅማችንን ከምንጨርስ ፍሬ በሌለው ነገር ጉልበታችንን ከምንጨርስ ጊዜያችንን ከምንጨርስ ከምንደክም ለጥቅም ብንለውጠው የተሻለ። ዛሬ የተወሰነ ሰዓት እንጸልያለን ስለ አእምሮን ዲስፕሊን ስለማድረግ ስለሆነ ዲስፕሊን ከምናደርግበት ነገር አንዱ የምንወደውም ነገር ቢሆን እምቢ ማለት ነው። አሁን እንዳልኩት ከዚህ በፊት በጣም ስናወራ ደስ የሚለን ቢሆንም አሁን ራሴን ለእግዚአብሔር ቃል ዲስፕሊን ማድረግ እፈልጋለሁ፣ ራሴን ለዚህ ማስለመድ እፈልጋለሁ ብለን ማስለመድ ስንጀምር የመጀመሪያው ሰሞን ያ የለመድናት ነገር ስለምናጣበት ደስ ላይልን ይችላል። ወደ እግዚአብሔር ቃል ስንመጣ ዝም ብለን አእምሯችን ያን ሲያስብ፣ ግን ከለመደ በኋላ ደግሞ ደስ የሚለን እሱ ነው። ሌላ ነገር ደስ አይለንም። አንዴ ደግሞ ቴስቱን ከቀመስን በኋላ የእግዚአብሔር ቃል ውስጥ መቆየትን ከቀመስን በኋላ ሌላ ነገር ደግሞ ይደብረናል። ግን ምን ይሆናል መሰላችሁ? አንዳንድ ጊዜ በጣም ይሄ ለሰዎች በጣም ያዘንን በጣም ሰዎችን የወደድን ለራሳችንም በጣም በቃ እንደዚህ ናይስ የሆንን እየመሰልን የእግዚአብሔር ቃል ላይ ጀጅ እናደርጋለን፣ ወይም በእግዚአብሔር ቃል ላይ ላለመቆየት ምክንያት እንሰጣለን። ምን መሰላችሁ? ያ ደግሞ ይሄ ጥሩ ለመሆን እየፈለገ ሰዎች ችግር እኮ ሰው እኮ ችግሩን የሚሰማው አጥቶ ነው። እኔ ብሰማውስ ያለን ቁጭን ችግር እንሰማና ከዛ ያ የሰማነው ነገር ስናስበው መገኘታችን አይቀር። ስለዚህ ጥሩ ለመሆን ሳይሆን ሰዎችን ለመርዳት ካሰብን ይበቃል ማለት ገብቷቸዋል የምለው ነገር። በጣም ለሰዎች ይሄ ጨካኝ ለመሆን ሳይሆን ኖ ወደ እግዚአብሔር ቃል ቢመጡ ይሻላቸው። ለዚህ ነው ኢየሱስ ችግራቸውን ሲያወሩለት የሚነግራቸው መፍትሄው ነው። ልትድን ትወዳለህ ሲሉ ሚኒዚ ውሃው ሲንቀሳቀስ እየመጣ የሚጨምረኝ ሰው የለም፣ ሌላው ዘመድ ያለው ሰው ሲገባ እኔ ብቻ ማን አለኝ እዚህ ትተውኝ ሄደው ልትድን ትወዳለህ? ወደ መፍትሄው ልትድን ትወዳለህ? በቃ አልጋን ተሸክመ ምን አድርግ። ቀላሉ መንገድ ይሄ ሰዎችን ወደ መፍትሄ ችግሩን ብንሰማ መፍትሄ ከሌለው መፍትሄውን ካልተናገር ግን ደስ ይላል። በዚህ ስለምንል ነው ብዙ ጊዜ ስለምንሸውር ብዬ በቃ በጣም ልቤ ለእንትና አዘነ ልቤ ምናምን ብለን
ሐዘን ይዘን እዛ የነበርንበትን የእግዚአብሔርን ቃል ምን አድርገናል? ረስተናል። ከነበርንበት ደስታ ምን አድርገናል? ጠፍተናል፣ ሄደናል። የሆነ ቦታ ተገኝተናል። ይሄ የሚሻለን ምን ማድረግ ነው? ወደ እግዚአብሔር ቃል። ስለዚህ ምን ይፈልጋል መሰላችሁ? ዲስፕሊን ይጠይቃል። በደንብ ራስን ለዚህ ነገር ማስገዛት፣ መስጠት ይጠይቃል። ምን እንደሚያደርገን ታውቃላችሁ? ልክ ለእግዚአብሔር ቃል ራሳችንን መስጠት ስንጀምር ይሉንታ ምንም ትዝ አይለንም። ይሉንታ አይዘንም። ምን ማለት እንደሆነ ላስረዳችሁ። ኢየሱስ ሲመጣ ቤታቸው እነ ማርታና እነ ማርያም ቤት ማርያም ሄዳ ቁጭ አለች። እንዴ ተነስታ እንትና ማርታ ለሷ ሼም እስኪይዛት ድረስ ተነስታ እንድታስተናግድ አብረን ምግብ ማቅረብ እኮ ትክክል አይደል? ሰው ወደ ቤታችን ሲመጣ ግን ይሄ የማይገኝ እድል ነው። ኢየሱስ ሁሉ አይመጣም በዛን ጊዜ። ስለዚህ የመጣው የዛን ቀን ስለነበረ እሷ ለመስማት ምን አደረገች? ምንም ይሉኝታ ምናምን የለም። ሄዳ ቁጭ አለች። ማለት ህጉ ምናምን በዛን ጊዜ ያለው ልዩነት ብዙ ነገር አለ። ሄዳ ግን ቁጭ አለች። እዛ ቁጭ ብላ ምን ታደርግ ነበር? ትሰማ ነበር። ለምን? በእግዚአብሔር ቃል መደሰትን፣ የእግዚአብሔር ቃል ቴስት ማድረግ ታውቃለች ማርያም፣ ታውቃለች። ከዛ ኢየሱስም አየና ይሄ ምርጫዋ ምን አያደርግባትም፣ አይወሰድ። የመረጠችው የት ቦታ መገኘት ነው? ቃሉ ያለበት ቦታ። ስለዚህ ልንገራችሁ፣ በጣም ብዙ ይሉኝታ ያለባቸው ደስ የሚሉ በጣም ሰውኛ የሆኑ ነገሮች ከእግዚአብሔር ቃል ሊለዩን ይችላሉ። ለሰዎች ጥሩ ለመሆን ናይስ ለመሆን ምናምን ከማሰብ ከዚህ ውስጥ አመንጭተን ከእግዚአብሔር ቃል ልንለይ እንችላለን። በጣም ብዙ ጊዜ ለነዚህ ምን መሆን አለብን? ዲስፕሊን መሆን አለብን። ራሳችን ምን ማስገዛት አለብን። ቅድሚያ የምሰጠው የእግዚአብሔር ቃል ለሚነግረኝ ነገር ነው። እኔ አሁን ማሰብ ፈልገው ይሄንን በመሰረቱ ያው የሁሉንም ሰው ችግር እኛ ማሰብ መለወጥም አንችልም። እግዚአብሔር ብቻ ነው እሱን የሚችል። እኛ ደግሞ እግዚአብሔር አይደለም። እዚህኛ እውቀትን በተመለከተ ውስንነት ስላለብን የምናደርገው ምንድነው? ወደ እግዚአብሔር ቃል ሰዎች ምን እንዲያደርጉ እንዲደርሱ ነው የምንረዳቸው። ለምን? እውነተኛ መፍትሄ ሊያገኙበት የሚችሉበት ቦታ ያ ነው። እውነተኛ መገለጥ ለራሳቸው ያለማንም ረዳት ለራሳቸው መፍትሄያቸውን መስማት ማግኘት የሚችሉበት ቦታ ወደ እግዚአብሔር ቃል። እዚህ ሰዎች ወደ እኛ እንዲመጡ ሳይሆን ሰዎች ወደ እግዚአብሔር ቃል ምን እንዲያደርጉ እንዲመጡ ነው ማድረግ ያለብን። ለምን ከተባለ ወደዛ ከመጡ እሱ ትክክለኛ ምርጫ ነው። እሱ ምን የማያደርግባቸው የማይወሰድባቸው ምርጫ ነው። የማይወሰድ ማለት ሌላ ሰው መጥቶ አይደለም እኮ የሚወስድ። ችግር ሐዘን ምናምን መጥቶ ሊወስድ አይችልም። ያንን እነሱ ሊወስድባቸው አይችልም። ለምን? የተመሰረቱት የጸኑት ምን ላይ ስለሆነ? እግዚአብሔር ቃል ላይ ስለሆነ። ስለዚህ ልንገራችሁ፣ በሌሎች ነገር ቢዚ እንዳንሆን አእምሯችን ማለት ነው። አእምሯችን በሌሎች ነገር በጣም ቢዚ ከሆነ የእግዚአብሔርን ቃል የሚያስብበት ጊዜ የለውም። ቅድም እንዳልኩት ሌላ ነገር ከያዘ አእምሯችን ቢዚ ነው። በቃ በሌላ ነገር የእግዚአብሔር ቃል የለውም። ስለዚህ የያዘው ሌላ ነገር ስለሆነ ድሮ አንድ ጎረቤቶች ነበሩንና የልጅቷ ወንድሟ ስም ዳንኤል ነው እና እቃ ሲወድቅ ምናምን ዳንኤል ድረስ ምናምን ትላለች። ዳንኤል ድረስ ትላለች። ከዛ የሆነ ጊዜ ቆይቶ ስናቅለካ ጓደኛዋ ነው ዳንኤል እና እኛ ዳንኤል የሚመስለን ወንድሟ ነው። እቃ ሲወድቅ ኧረ እስቲ ልጅ ተይው ምናምን ይላሉ እናትየው። ይሄ ልጅ ተይው ምናምን ይላሉ እቃ ሲወድቅ እና ከዛ መጨረሻ ላይ ሲመጣ ለካ ዳንኤል እጮኛዋ ነው። ሌላ ዳንኤል የሚባል ነው እጮኛዋ እና ዳንኤል ለምትዩ ለካ እስከዛሬ ይውላችሁ ልባችን ውስጥ ከተቀመጠ ቀድሞ የሚወጣው አይወሰድብን ማለት ይሄ ነው። የሆነ ጊዜ የምታወጣው የሆነ ነገር በፈለክ ጊዜ የምታወጣው ያለህን ነገር ስለሆነ እዚህ ያለን ነገር የተከልነው ነገር ለዛ ነገር ዲስፕሊን ከሆነ ዝም ብለን ምን እናደርገዋል? ስንናገረው ስናወራው ስንለፈልፈው የምንገኘው ሁሉ ያንን ነው። ለአእምሯችን ዲስፕሊን መሆን የሚያስፈልገው ለዚህ፣ አእምሯችን መሰልጠን የሚያስፈልገው ለዚህ። ምንም ነገር ሲመታ ምንም ነገር ሲነካ የምታወጣው ያለህን ስለሆነ ነው። የምንናገረው የምናወጣው ያለንን ነገር ስለሆነ ሌላ ነገር ልናወጣ አንችልም፣ የሌለንን ነገር። ስለዚህ ያስኩት ይሄን ከሆነ የምሰጠው ይሄንን ነው፣ ሌላ ልሰጣችሁ አልችልም። ግን ፍርሃት ካለኝ
ሀዘን ካለኝ ሌላ ጥርጣሬ ካለኝ ወገኖች በቃ ዘመኑ እኮ በቃ እንደዚህ ነው። ስለዚህ የራሱን ፍርሃት ነው ምን የሚያደርገው የሚያንጸባርቀው ማለት ነው። የሚነግረንም የራሱን ምንድነው ጥርጣሬ። ስለዚህ በቃ ድፍት እንበል እግዚአብሔር ፊት እንደዚህ እንሁን። ይሄ ልብ ውስጥ ስላለ ነው። ሰው ባይኖረው ይሄን ሊልን አይችልም። ልክ የእግዚአብሔር ቃል ደግሞ ብርሃን ካገኘን ደግሞ ልክ ቆላስይስ ላይ እንደሚነግረን ጳውሎስ እንደሚያስተምረን በቃ ሐሳባችሁ ክርስቶስ ባለበት በዛ በላይ ባለው ላይ ምን ያርግ ይሁን፣ በነዛ ነገር ላይ ይሁን። ለምን ዝም ብላችሁ ስታወጡ የምታወጡት የቱን እሱን ስለሆነ ስለዚህ ሴት አድርጉት፣ ዲስፕሊን አድርጉት፣ እዛ ነገር ላይ ወስዳችሁ ፊክስ አድርጉት። በቃ ሐሳባችሁ ልክ ማሰብ ሲጀምሩ ራሳችሁን ስታስቡ ስታገኙት የምታስቡት ክርስቶስ በላይ ያሉትን ነገሮች እነዛ ነገሮች ምን ታደርጉ ስታስቡ ትገኛላችሁ። በላይ ያሉት ነገሮች ማለት በነገራችን ላይ ሌላ ምንም ሚስጥር ምናምን የለው፣ ፍቅር፣ ደስታ፣ ሰላም ማለት ነው። ሌላ ምንም የለም። እግዚአብሔር ባለበት ከዚህ ውጪ ምንም የለም። እግዚአብሔር ያለበት ይሄ ነው። ስለዚህ ከደስታ ውጪ ሳስብ ከተገኘው አእምሮዬ ከእግዚአብሔር ቃል ዞር ብሏል ማለት ነው። ስለዚህ ወዴት መልሷል? ወደ ደስታ ይመልሰዋል። ከጤንነት ውጪ ሳስብ ካገኘሁት ትክክል አይደለም። ስለዚህ አእምሮዬ መሰልጠን አለበት። ምን ብዙ የእግዚአብሔርን ቃል ማሰብ፣ የፈውስ ቃል ማሰብ አለበት። ብዙ የጤንነት ቃል ማሰብ አለበት። በጣም ጤንነት ላይ ምን ማድረግ አለብኝ? መመስረት አለብኝ፣ መቆየት አለብኝ። እዛ ውስጥ ስምጥ ማለት አለብኝ። እዛ ጋር መገኘት አለብኝ። ሳወጣ ማውጣው ያንን ስለሆነ በኋላ ስናገር የምናገረው ያንን ስለሆነ ለምን የቆየሁት እዛ ላይ ስለሆነ። እንግዲህ አንደኛው የምናደርገው ነገር በእግዚአብሔር ቃል ላይ መቆየት ሐሳብ እንድናበዛ ያደርገናል። የምንፈልገውን ነገር ማሰብ እንችላለን፣ መጽናት ከቻልን ማለት ነው። ያንን ያሰብነውን ነገር ማብዛት እንችላለን። አእምሯችንን ደግሞ ማሰልጠን፣ ዲስፕሊን ማድረግ እንችላለን። ከጸናንበት ፍሬ እናፈራበታለን። አእምሯችንን የምንፈልገው ነገር ላይ ፍሬ እንዲያመጣልን እንፈልግበት። ከዛ ደግሞ ካሰለጠን ነው ትሬን ካደረግን። ስለዚህ አእምሮ አንድ ነገር ማወቅ አለብን። የሚገራ ነው። የሚገራ ማለት ብዙ ጊዜ የሚገሩት በቅሎና ፈረስ ነው። አህያ አይገራም። አህያ ዝም ብሎ ስለሚሄድ ማለት ነው። ከላካችሁት ይሄዳል፣ ከገበያም ይገባል ወደ ቤት። የሚገሩት በቅሎና ፈረስ ናቸው። ለምን? እነሱ በጣም በሚያዩት ነገር ቶሎ ስለሚረበሹ። ለዚህ ነው እዚህ ጋር ራሱ መከለያ የሚደረግላቸው። ለምን? ከዚህ የሆነ ነገር ከመጣበት ወደዚህ ሊፈረጥጥ ይችላል። እዚህ ምን ይደረጋል? ልጓም ይገባለታል። ከዛ ደግሞ ይሄ ሸፈንና መገራት አለበት፣ በደንብ ትሬን መደረግ አለበት። ለምን? ባለቤቱ ለሚፈልገው ነገር እንዲሰራ፣ ባለቤቱ የሚፈልገውን ነገር ብቻ እንዲያደርግ። ስለዚህ አእምሯችን መገራት አለበት። የማንፈልገውን ነገር ከማሰብ ምን መደረግ አለበት? መገራት አለ፣ መከልከል አለበት። ኖ ይሄ እንድታስብ አልፈቅድልህ፣ ወደዚህ እንድትሄድ አልፈቅድልህ። ኖ ይሄ እንድታስብ ነው ፈልገው። አእምሮ የሚገራ ነው ማለት ነው፣ ትሬን የሚደረግ ነው። ከገራ ነው እኛ ለምንፈልገውን ነገር ስናሰራው እንውላለን፣ ስናሸክመው። ካልገራ ነው ግን የሆነ ቦታ ይዞ ይደርሳል። የማንፈልገው ሰፈር እያልን ይዞ ሊሄድ ይችላል። የሰው ያለ እያልን ማለት ዞር በሉ ይዞን የማንፈልግ። እንዴት ደረሳችሁ እዚህ? አንዳንድ ሰው ችግር ውስጥ እንዴት እንደገባ እንዴት እዚህ እንደደረሰ አያውቅም። እንዴት እንደዚህ እንደሆንኩ አላውቅም ይላል። ግን ምንድነው አእምሮ መግራት ስላልቻለ፣ ትሬን መደረግ ስላልቻለ አእምሮ የፈለገውን ነገር ዝም ብሎ ያገኘውን ነገር ሁሉ ሲያስብ ብዙዎቻችን አእምሯችን እንዲያስብ ያልሰጠነውን ነገር ሁሉ ሲያስብ ዝም እንለዋለን። ለምን? እንዴት እንደምንገራው አላወቅንም። የሚገራም እንደሆነ አላወቅንም። የሚገራ ነው፣ ትሬን የሚደረግ ነው የሚባል ነው፣ የሚከለከል ነው። ይሄን አታስብም፣ ይሄን አልፈቅድልህም፣ ይሄን ይዘህ እንድትቆይ አልፈልግም ማለት መቻል አለብን። ድሮ ሳሪስ እያለን ፓስተሩን የተናገረው ነገር ትዝ ይለኛል። ምን ይላል መሰላችሁ? እግዚአብሔር በሰጠህ አእምሮ የሚገልን ነገር አታስባል። አእምሮን የሰጠው ለማን? ለእኛ አይደል የሰጠን? አእምሮ የማን ነው? የኔ። ግን የሚገለኝ ነገር ከሴጣን ተቀብዬ ላስብበት እችላለሁ። በዚሁ አእምሮ፣ በራሴ አእምሮ። ይኸውላችሁ ብዙ ሰው መሳሪያውን ያበጀው በራሱ አእምሮ የሚሞትበትን መሳሪያ
የሰራው ራሱ አበጃጅቶ የሰራው በራሱ አእምሮ። ሌላ ሰው አእምሮ ያሰበው ምንም አድርጎ ነው ያውቅ። የጎዳን ራሳችን ምን ማለት እዚህ ካልገራ ነው በእርግጠኝነት ነገራቸዋለሁ የማንፈልገው ቦታ ይዞ ሊገኝ ይችላል። በደንብ ይዞን መቼ እንደደረስን አናውቀው። የሆነ ቦታ ልንገኝ የሆነ ቦታ ልንደርስ እንችላለን ሳናውቀው፣ ምንም እንዴት እንደደረስን እንኳን ሳንረዳ። እንዴት ቁጭ ብለን ለብቻችን ስናስብ እንዴት ሆኜ ነው እዚህ የደረስኩት ስንል አናውቀውም። ለምን? ስላልገራ ነው አእምሯችንን ዝም ብሎ ይዞን ሌላ ቦታ ሄዷል። እዚህ መገራት አለበት፣ ትሬን መደረግ አለበት። ኖ የማይጠቅመኝን ነገር አላስብ፣ ኖ ደስታ የሌለበትን ነገር አላስብ፣ ህይወት የሌለበትን ነገር አላስብ፣ ጥቅም የሌለውን ነገር መግራት ማለት ይሄ ነው። ወዲያው ቶሎ ማቋረጥ ስንጀምር ዲስፕሊን ማለት ይሄ የማንፈልገው ቦታ ሳንገኝ ሳይወስደን በፊት ምን ማድረግ ስንጀምር ማቆም ስንጀምር፣ ከዛ ደግሞ እሱ ብቻ አይደለም አለማድረግ ብቻ አይደለም ደግሞ ማድረግ አለው። ምን ታዲያ ምን እናሳስበው? ምን እንዲያስብ ምን ላይ እንዲቆይ እናድርገው? ያን ብቻ ማድረግ ደግሞ ትክክል አይደለም ማለት ነው። ይሄ ምን እናደርገውንም ደግሞ ማድረግ አለብን፣ ማወቅ አለብን። ለዚህ ነው በፊልጵስዩስ ምዕራፍ 4 ላይ ደግሞ እንደነዚህ ያሉትን ነገሮች ምን አድርጉ ይለናል? አስቡ ይለናል። ስለዚህ እግዚአብሔርን ቃል ማሰብ ሲባል ፊልጵስዩስ ምዕራፍ 4 ቁጥር 4 ብቻ ማሰብ አይደለም። እሱም ብቻ አይደለም ነው። እሱም እኮ ሁልጊዜ በጌታ ደስ ይበላችሁ ልክ ነው። እሱም ብቻ ነው። ግን ደግሞ ጤናማ ያልሆኑ ሀሳቦች ላይ ደግሞ መቆየት የለብንም። ከዛ ደግሞ ምንድነው ጥቅምም ጉዳትም የሌላቸው አንዳንድ ነገሮች አሉ። ዝም ብለን የምናደርጋቸው የለመድናቸው ጥቅምም የላቸውም ጉዳትም የላቸውም፣ ግን ዝም ብለን ስናደርጋቸው ይኖርናቸው ስናስብ ይኖርናቸው ነገሮች አሉ። እነሱ ላይ መቆየት አያስፈልግም። ልክ አንድ ጓደኛ ነበረኝ ፈንዲሻ እና የወተት የወተት አረፋ ምንም ጥቅም የሌለው ነገር ለምንድነው ትበለዋለህ ወይም የወተት አረፋ ልክ እንደዛ አይነት ምንም ጉዳትም ጥቅም የሌላቸው ዝም ብለን ሆዳችንን የሚሞሉ ብቻ ገብተው እንደዛ አይነት ነገሮች ላይ መቆየት የለብንም። አንዳንድ መንፈሳዊ የሚመስሉን የምናደርጋቸው ነገሮች ልክ እንደዚህ ናቸው። ጥቅምም ጉዳትም የላቸውም፣ ግን አክቲቭ ሆነን እዛ ነገሮች ላይ ተጠምደናል ስናደርጋቸው ነው የምንገኘው። ግን ጥቅምም ጉዳትም የላቸው መንፈሳዊ ይመስላሉ፣ ግን አይደሉም። ታዲያ ምን እናስብ? ፊልጵስዩስ ምዕራፍ 4 ቁጥር 8 በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ። ስለዚህ እውነቱ ጤንነቴ ነው፣ እውነቱ የኔ ደስታ ነው፣ እውነቱ በሰላም መኖሬ። ይህንን ነው ማሰብ ያለብኝ። እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹህ የሆነውን ሁሉ። እስቲ አሁን ድህነት ነው ብልጽግና ነው? ንጹህ ነው፣ በጣም ንጹህ ነው። ስለዚህ ንጹህ የሆነውን ነው ማሰብ። ንጹህ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ አስቡ። እንግዲህ ተወዳጅ የሆነው የእግዚአብሔር ቃል ነው የሚለው። ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና፣ እንደነዚህ ስላሉት ነገሮች አስቡ። ሌላ ትርጉም ደግሞ አስቡ ብቻ ሳይሆን ሜዲቴት አድርጉ ይላል። እነዚህ አሰላስሏቸው ማለት ተዋጡ፣ በእነዚህ ዋጥ እስኪያደርጓችሁ ድረስ አሰላስሏቸው። ሜዲቴት ማድረግ ማለት ስር መስደድ ማለት ነው። ቅድም ሉቃስ ላይ እንዳነበብነው ስር መስደድ ማለት ስር ከሰደድን ከዛ ነገር ነቅሎ ሊወስደን አይችልም። ምን ብሎ ሐሳቡን አንድ ጊዜ ያስበው መተው ሳይሆን ስር ከሰደደ የት ሊሄድ ይችላል? የትም ሊሄድ አይችልም። እዛው አለ አይደል? ስር የሰደደ ነገር የሚቀጥለው ዓመት ስንመጣ እናገኘዋለን፣ እዛው ነው። ስለዚህ እንደነዚህ ስላሉት ነገሮች አስቡ ይልና ቁጥር 9 ከኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማናቸውንም ነገር አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል። እንግዲህ ዛሬ አንደኛው ራስን ሐሳብን አእምሮን መግራት አይደል? ዲስፕሊን ትሬን ማድረግ አይደል? ስለዚህ አሁን ትንሽ ሰዓት እንጸልያለን።